አሁን እዚህ ላይ በዚህ ድምቀት ላይ ቢኖር አብረሽ አሞርኛ በጣም ደስ ይለን ነበረ። ምን ይደረግ ያለ መኖሩ በጣም አዝነናል። የምር መምጣት እናመጣዋለን። አዎ ሰብሰብ ብለው ደግሞ ይወጣሉ። አይሻልም? ለወደፊት አሁን ስገባ ቢኖር አሪፍ ነበረ። ሰላም ቤተሰብ፣ የአብርሽና የሩታ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። አይደለም እንዴ ውዴ? አበረታቱ። ከድህነት እስኪ እንውጣ። እስቲ ያላቁኛ ነው እውነት። እኛም ወልደን እንደዚህ ቅቤ እንቀበል። ልክ እንደ ሩታ ታያለሽ። ግን ደስ አላለሽም? በጣም ደስ ብሎኛል። እንኳን ለዚያ በቃሽ ሩታ። በጣም እውነት እንኳን ግን አብርሽ ባለመገኘቱ በጣም ደብሮኛል። እንደዚህ ግን ደብሮኛል ነው ደብሯታል? እኔ ደብሮኛል። ሲጀመር እሷማ ያው ለምዳዋለች እኮ ላይ ገኝ ማጠገቡ ካረገዘች ጊዜ ጀምሮ የመቼ አብራት ሆነ። ለነገሩ አንዳንድ ወንዶች የኢትዮጵያ ወንዶች እኮ እንዲህ ናቸው ማለት ሴቷ ስትወልድ ይጠፋሉ፣ በእርግዝናም ይጠፋሉ። ግን እነዚህን እንዳው አንድ ላይ ነበረ ጠፍንጎ ይዞ እንትን ማለት እውነት። ግን እናቴቷም እኮ ደብሯታል። ያው ውስጣቸው እንትን እኮ ነው። እኔ የሚመስለኝ ግን ውዴ ዝም ብሎ ለድራማ ምናምን ነው እንጂ በዚህ ሰዓት መቼም አይቀርም። አስቢ ከሆስፒታል ወጥታ እንዲህ ቤት እስክትገባ ምናምን አስቢ። እኔ ግን ባለመገኘቱ እኮ እያለች እኮ እንትን ብላለች። እሱ ማለት ድራማ ነው ውዴ፣ ለዛ እኮ ነው። እና ውዶቼ እኔ ግን አዎ ይገርማል። ግን እች እናቷ ናት እንዴ? አዎ ታውቃለች እኮ እናቷ ናት። የትኛዋ? የሩታ እናት እንትን እና ቅቤ ቀብታት እሷን። ከዛም በኋላ ደግሞ ያው አቤልን ምናምን እያሉ እየተፎጋገሩ ነበር። አቤልን ቀቢ ብለዋት፣ አቤልንም አልቀባም አባቱን ሲመጣ ነው አለች። ኦኬ። እና አባቱ ባለመገኘቱ ደግሞ በጣም እነሱም ደብሯቸዋል። እኔ ገረመኝ የቅቤው እንዴት ነው የጠፈጠፉበት እንጂ ጌታ ሆይ ደግሞ የቅቤው ቢጫ መሆን አስቢው። አናቷ ራስ ሲል ታየኝ እኮ በጣም የወለድ ሴት ማረጉ ደስ ይላል። ግን አሁን እንዴት ነው የምትታጠበው? ይሄን እንዴት ትታጠባለች? ታየኝ እኮ ይቀልጣል። ለዋ ላይ ነው መቅለጥ ይቀልጣል። ግን መቅለጥ ይቀልጣል። ግን መውለድ ስሜቱ ደስ ይላል። እኔ አልወለድኩት የምንሽ ነው እናቃለን። እንደዚህ አይቼ ራሱ ደስ ይለኛል። ኦኬ። እንደዚህ ህፃን ልጅ ሳይ የወለዱ በቃ ሲያመሰግኑ ስታይ ምናምን ደስ ይልሻል? አዎ እንዴ አሁን እኮ ሩታ በጣም ነው የተደሰተችው። ማህፀኔን በጣም አመመኝ እያለች ነበር። እኔ እንዴት እንደሳኩ ስልሽ ነው እንዴት ነው እንደሚያም ይታወቃል እኮ። እኔ ግን እኔ እንጃ። እኔ ጓደኛዬ ስትወልድ አይቼ ነበርና ማለት ጓደኛዬ ናት፣ በስቲሽ ነው የወለደችው። በጣም ነበር ስሜቱ ስትነግረኝ። ከሱ አልፎ ወደ አንቺ መጣ። ከብዳል መሰለኝ እንግዲህ። እኔ ሞልጄ አላየሁም። እኔ ማሬ እኔ ከድህነት መውጣት ነው የምፈልገው ውዴ። ሰብስክራይብ አድርጉኝ ባያቸው በእውነት እስቲ ሰብስክራይብ አድርጉና አበረታቱኝ ውዶቼ። ከማዳም ቤት እንውጣ። እውነት ዩቱብ ይከፍላል አሉ። እስኪ እንከፈል። እስከ መቼ ድረስ እንቃጠልኛ በሰው ቤት? እኛም እኮ ሀገራችን ይናፍቀናል፣ እንጀራ ይናፍቀናል። ወይ ኧረ እንጀራውን ተይው ውዴ። እንደ ሀገር እፎይ ብለሽ መኖር ራሱ አዎ ትልቅ ነገር ነው። አንድ ቀን ሳትጠሪ ብትይ ሳምሪ ጌታ። እና ሴት ነው ወንድ የወለደችው? ወንድ ነው እኮ የወለደችው። እኔ ነው የሚመስለው እያለ ነበር እኮ አብርሽ ራሱን ደገመ ነዋ። ሲጀመር እኮ ሆስፒታል እኮ አብራት ነበር፣ ግን ቤት እንዴት እንዳልመጣ እኔ ራሱ እሱ ድራማ ነው ውዴ። በቃ ሰው ቪው እንዲያይላቸው ምናምን ለምን አልመጣም? ብዙ ተከታይ ስላላቸው ተደዋውለው ድራማ ሰርቶ ነው እንጂ እንዴት ይቀራል? የት ሄዶሽ? ሌላ ሚስት አለው? ኧረ ከየት መጣ? አይ ወንዶቹን ሳትመኝ ማሪ። ከየት መጣ? ደስ ይላል። ከስንቱ ጋር ነው የሚላፋው። እሱማ አሁን ልክ ነሽ። ወይ ዳኒ ጠይቋታል? እሱ ራሱ ሆስፒታል ነበር። እሱማ ታሞ ነበር እኮ መቼ መጣ? እነሱም እኮ ያው ዳኒ ራሱ በጣም ነው ያሳዝነኝ። ኦኬ ዳኒ ታመመ ሩታ በመውለዷ ነው እንዴ? የራሱ ችግር አለበት እንዴ? እሱም ሁለት ሴቶችን እንትን ብሏል እንዴ? ማንን እንዴ? ኤፍሱንንና ጽጌን ነው። ኤፍሱን ነው የተቀየው። ወይ ጉድ!
ለምንድን ነው ግን ሴት የሚቀማሙት ወንድ ምናምን? ምን አውቃለሁ። እነዚህ ቡታጅራ ልጆችማ ችግር አለባቸው። ሲጀመር ደግሞ እሺ ዳና ጽጌ እንኳን የአዲስ አበባ ናቸው፣ ግን ቢሆንም ቲክቶከሮች እንዳለ ዩቱበሮች ቲክቶከሮችም ጤነኛ አይመስሉኝም። ለምን እንደሚቀመሙት የአንደኛው ጓደኛ አንደኛው ያገባታል። በሰላም ነው ኖ አሁን ይኸውልሽ የቡታጅራ ብቻ ሳይሆኑ ማሪ አሁን እንዳለ የነዳኒ የነጽጌ ግሩፕ የቡታጅራ ልጆች ናቸው እኮ። አሁን እነ ጽጌ የአዲስ አበባ ናቸው፣ ነገር ግን የቡታጅራ ልጆች ናቸው በጣም ብዙዎቹ ከና እናብርሽ። ኦኬ ገባኝ ውዴ። ግን ለምሳሌ ዳኒ ያዛትን ሴት አንዱ መቶ አፈቀርኩሽ ምናምን አሁን ቀናት አይተሽ ከሆነ ለአብርሽ የሆነ ልጅ ሩታን ወደድኳት አፈቀርኳት ፊት ለፊት መጥቶ እንዴት ወደድካት? ምኗን ወደድካት? እንዴ ይሄ እኮ ድራማ ነው። እነስ እንደዚህ ባረጉ ደስ ይለኛል። በፊት ውዴ እንዴት ደስ እንደሚሉ በጣም እኔ ራሱ በስማ የሚያስቁ ግን አሁንም ወዳቸዋለሁ። ደስ ይለኛል። በጉጉት ምናምን ነበር የሚጠበቁት እኮ በፊት እውነት ቪዲዮ ለቀቁ አልለቀቁ እነጽጌ ራሱ ጨቀዩ። አሁን ግን ይሄ እኮ እንዳስተያየት ነው ማሪ። ልክ ነሽ። አንደኛ አሁን ኢትዮጵያ ውስጥ ውዴ ከትልቅ እስከ ትንሽ ነው የሚያዩዋቸው። ከትልቅ እስከ ትልቅ ስለሚያዩዋቸው አሁን ወጣቶች ምን ይማራሉ ከነሱ? ያማማገጥ ነው በቃ። አንዱ ያንዱን ይቀማል፣ አንዱ ያንዱን እንደዛ። በጣም አስጠልተውኝ በእውነት የተኳቸው በዛ ነው። እኔ ግን በቃ አሁን ጽጌና ዳኒ በፊት በስማ የሚሰሩት ደስ ሲል ፕራንክ ነው የሚደራረጉት። በጣም በቃ ወይኔ ቪው ራሱ በጣም ብዙ ነው የሚያቸው ቀላል። ከዛ ከአብርሽ ጋር ተቀላቀሉ። በቃ ማን ነው ዳኒ ነው የጀመረው መሰለኝ ሩታን አፈቀርኳት አለ። ከዛ ደግሞ አብርሽ ማናት ጽጌን አፈቀርኳት ምናምን ነገር። ከዚያኛውም እንደዚህ በቃ በጣም ምንሽ ያስጠላል። እንደዚህ እንዳስተያየት ማለት ነው። አሁን የለበትም ነበር ግን ምን ዋጋ አለው? ይሁን ብቻ ግን ያው ገንዘብ ለማግኘት ነው። ገንዘብ ለማግኘት ሲባል ደግሞ እና ደግሞ የሚገርመኝ እኮ እነሱ አባል ያልሆኑት ራሱ ብዙ ልጆች እኮ በእነሱ ምክንያት እኮ በጣም ታዋቂ ሆነ። እንድታወቁም እኮ ነው የሚያቀርቧቸው። ቤተሰብ እኮ ናቸው፣ ጓደኛ ቤተሰብ ፋሚሊ ናቸው ሁሉም። በጣም ደስ ይላል እኮ አንድ ሰው አድጎ ማበረታታት። አንድ ሰው አድጎ ማሪ አልፎለት ሌላ የተቸገረ እንዲያልፍለት ማድረግ በጣም የተቀደሰ ሀሳብ ነው። ደስ ይሉኛል። አብሶ ዳንኤል ሳይሆን አብርሽ ነው በጣም ብዙዎቹን የሰበሰበው። ዳኒ ራሱ ያ አብርሽ ግን በጣም ብዙዎቹ ሰብስቧል። ከሱ ከዳኒ የበለጠ እኮ አብርሽ ማለት ነው። በእንዳለ ብዛቱ እኮ የቡታጅራ ልጆች በሩታና በአብርሽ ነው የታወቁት። አዎ የቡታጅራዎቹን ደግሞ ያፈመሰቻቸው ለምለም ናት። አውሻት ለምለምን እንዴ ብታያት በፎቶ ታውቂያታለሽ እንዴ? በጣም በቃ ጎበዝ ጀግና አረብ ሀገር ነበረች። ፎቶ የምታይ ስትጀምር ታውቂያታለሽ። እሷ ናት እንዳለ ያፈመሰቻቸው። እግዚአብሔርን ጀግና ናት። በጣም በጣም ጎበዝ። አረብ ሀገር ስንት ዓመት ለፍታ ኢትዮጵያ ገብታ ማሰራው ስራ የላትም። ለምለም ብለሽ ብትገቢ ራሱ ታውቂያታለሽ። ማርቆ ያላሳሽ ስልኬ ላይ እና ግን ማርያምን ልጅ መውለድ በጣም ደስ የሚል። አሁን ጊዜያቸውን የተጠቀሙበት በጣም እነሱ ተጠቅመዋል። በቃ ራሳቸውን ዘና አደረጉ፣ ፈታ አደረጉ። አብርሽና ማናት ሩታ በእውነት በቃ ዘና ፈታ ነው ያሉት። ምንም አይቆጫቸውም። ልክ ነሽ አይደል? እንዴ ቀላል ለምለም ላሳይሽ እች ልጅ ለምለም እንዴ እቺማ የእንትና እህት እኮ ናት። ማን ዩቱበሩ አውቃታለሁ። እቺማ በጣም ብዙ አብራችሁ እኮ በጣም ከልጅነታቸው ጀምሮ ነው ቪዲዮ የሰራችው። በጣም እሷ ናት ያወጣቻቸው። ማርያምን ጀግና ናት። በጣም ነው የማደንቃት። ነጋዴም ናት ምናምን። ነጋዴ ናት በጣም ጀግና። እህቷን ራሱ አፈመሰች። በጣም ጎብጥ ናት። ወንድሞቿን እንዳላወጣች አወጣች። ሲጀመር እኮ ከእነ አብርሽ ጋር እኮ እኩያሞች ናቸው እነሱ፣ አንድ ላይ ናቸው። አሁን አስበሽዋል? እኛ ታዋቂ ብንሆን ወይኔ ማንም ያፈመሰን እኛንስ
እኛን ማን ያፈመሰን ግን? እኔ እና አንቺ እዚሁ እንዳረቃለን። እንዲሁ እንዳረቃለን። ወይኔ እውነት ይህንን ቪዲዮ የምታዩ እህት ወንድሞቻችን ላይክ፣ ሼር፣ ሰብስክራይብ አድርጉ። እስቲ አበረታት ነው እኛ ነው ይለፍልን። ከኛም ከማዳም ቤት ወተን እስቲ ፎይ እንበል። አይ ድካም ብቻ ሆነብን እኮ የኛ ነገር። 24 ሰዓት ሙሉ ልፋት። በቃ ሲጀመር 4 ሰዓት ብቻ ናት የኛ እረፍትና እስቲ እኛም ፎይ እንበል። አበረታቱኝ ውዶቼ። እውነት በጣም በቃ እኔ እንጃ። እኔ በዩቱብ ተከፈልን ሲሉ ሰው ይገርመኛል። እውነት ነውን እላለሁ። እኔ ራሱ እኔ እንጃ ብቻ እስቲ አብረን እናየዋለን። ደግሞ ታውቂያለሽ በጣም መልካም ልጆች አሉ፣ አብሶ ማዳም ቤት የሚሰሩ በእውነት የማዳም ቅመሞች። አዎ ልክ እንደኛው ችግርን የሚያውቁ በጣም ቢሰሩ እልፍ የማይሉ እውነት ያዝናሉ። እነሱ ናቸው የሚያደርጉት። እውነት እግዚአብሔርን እና አድርጉንና እንደው ዱባይ መተን እንኳን እንደነሩታ ባልባ እናገባ እንደ ችግር የለውም። እንደሱ ይቅርብን። እሱ ይቅንጡት ዱባይ ነው። እኛም ዱባይ ነው። ማዳም ቤትም አንወጣው ነው ውዴ። ሲጀመር ማዳም ቤት እንጃ አልፎለት ያየሁት ሰው የለም። 10 ምናምን ዓመት ተቀምጠው። ቆይ ለምንድን ነው? እኔ እኮ በጣም ነው ግራ የሚገባኝ ውዴ። ይኸውልሽ አሁን ምን አለ መሰለሽ በወር ተከፋይ ስትሆኝ፣ አሁን እኛ እዚህ ነን አይደለ? በወር በገንዘብ ይከፈለናል። ለሰው ስንሰጥ ችግር የለብንም። ቀጣይ ወር ይከፈለኛል ብለን እናስባለን። ግን እኛ ራቁታችን እየቀረን ነው። ኢትዮጵያ ደግሞ ስንሄድ ወጪ እንጂ ገቢ የለም። እዚህ ደግሞ ገቢ እኛ ምንም ስለማናወጣ ለመድ ነው ወጪውን። እሱም እንዳለ ሆኖ ወዴ አሁን ለቤተሰብ ለማድረግ በቃ አክስት፣ አጎት፣ የአክስት ያጎት ልጅ፣ ወንድም፣ እናት፣ አባት ምናምን ስናደርግ ምንም አይመስለንም። ልክ ነሽ። ለምን በወር የአሁኑን ወር ብንሰጥ ቀጣይ ወር ይሰጠናል ብለን እናስባለን። ኢትዮጵያ ስንሄድ ደግሞ ወዴ ወጪ ብቻ ነው። ሰው ራሱ ከአንቺ ነው የሚፈልገው። ልክ ነሽ። ስለዚህ በቃ የምንሰራው ሁላ ግራ ይገባናል። አብሶ ረጅም ዓመት አሁን እኔ ማሪ በጣም ቆይቻለሁ። እንግዲህ አስቢው በዚህ 6 ዓመት ውስጥ ምን እንደተካሄደ ነው ኢትዮጵያ አላውቅም። ልክ ነሽ። አሁን ሲሄድ የኑሮ ውድነት አለ። በቃ ሰፈሩ ሁላ ሰው ሁላ ተቀይሯል። ሀገራችን ብዙ ችግር አለ። እሱን ሳይ እዛ ተቀመጭ አይለኝም አይደል? ብዙ ልጆችም ተመልሰው የሚመጡት ይመስለኛል። ሁኔታ ስለከበዳቸው ይመስለኛል። ደግሞ ውዴ ታውቂያለሽ አሁን አብዛኛው አብሶ በዚህ 1 ዓመት ውስጥ ነው ቤት መፍረስ የጀመረው። እንዴ በጣም ብዙ ልጆች 15 ዓመት ምናምን ሰርተው ቤታቸው የፈረሰባቸው አታውቂም? በእናትሽ በጣም በቃ አሁን ይሄ ህይወት ነው ውዴ። በጣም ነው የሚያስጠላው እውነት። ኢትዮጵያ ላይ አሁን ደግሞ ምን አይነት ነገር እየተካሄደ እንደሆነ እኔ አላውቅም። ብቻ እግዚአብሔር ሀገራችንን ሰላም ያደርግልን። በጣም አሁን አንቺ እንግዲህ በቅርብ ነው የመጣሽው። ማርያምን አስተያዩ እስኪ እዚህ ጋር ያለውንና ኢትዮጵያ ያለውን ነገር በጣም ለዛ ነው ዲፍረንት። ምንድን ነው ያለው ውዴ? ልዩነት አለ። በእንግሊዝኛ ዲፈረንስ ነው ያልሽው። ጥሩ ነው። እንግሊዝኛም አንዳንዴ ጣል አድርጊልን። ምክንያቱም ምን እንበለው? ወይኔ ውዴ እና ወይኔ እኔ በዩቱብ ታዋቂ መሆን እፈልጋለሁ። አትፈልጊም? ኧረ እኔ ቀላል እፈልጋለሁ እንዴ! ወይኔ በቃ ተከፍሎሽ ማየት አትፈልጊም ውዴ? እውነት ነው ግን እኔ እንጃ እውነት ይሆን? እስቲ አበረታቱን እንደዛ እውነት እንዲመስለን። ውዴ 1000 ሰብስክራይብ እና 4 ሰዓት ከሞላን እኮ ከዛ ሞኔታይዝ ይሆናል አሉ። ኧረ እባክሽ ሞኒ ይሆናል። ከዛ በኋላ ፍቃድ ታገኛለሽ ማለት ነው። ከዛ አድሰንስ ምናምን የሚሞላ ነገር አለ። እሱ በጣም ብዙ ፕሮሰስ አለው። እሱ ይሞላል። ከዛ በኋላ በቃ አንቺ ማለት ጎበዝ ከሆንሽ ብዙ ሰው ካየልሽ በወር ተከፋይ መሆን ትችያለሽ ማለት ነው።
ግን ምንድን ነው የሚያስቸግረው ውዴ 4000 ሰዓት እንዴት ነው የሚሞላው? ለምን አሁን የኛን ቪዲዮ ሰው አያይም። ምክንያቱም አንሳደብም፣ መጥፎ ነገር አንናገርም። አሁን አስቢ፣ በጣም ሰውን የሚያበሳጭ ነገር የሚናገሩ ልጆች በአንዴ ይፈምሳሉ። በጣም ለምንድን ነው የሆነ በቃ ስነ ምግባር የሌለው ነገር የሚለቁ ልጆች ወዲያ ነው የሚፈምሱት? አይገርምሽም? እኛን አሁን ማን ያይናል ነው? ማን ያይናል? ሲጀመር ዝም ብለው ወሬ ነው ብለው ነው የሚያሳልፉት። በቃ ታዋቂ አይደለንም። ግን አሁን አይተሽ ከሆነ እንትና ስትገባ ማናት ሊያሾ ስትገባ በቃ እስከ 2000 እስከ 1000 ሰው ድረስ የሚከታተላት ቁጭ ብለው ምንም ነገር እኮ ነው የምትናገረው። ግን ያዋታል፣ ላይክ ያደርጉላታል፣ ጊፍት ይሰጧታል ምናምን። ታድላ። እኛ ደግሞ ምን ታድላ በይው። ተሳድባ ሰው ከወደዳት እኛ ጥሩ ነገር ስንናገር ደግሞ ለምንድን ነው ሰው ማያይልን ነው? እኔ ራሱ እኮ ግራ ገባኝ። ስናሳዝን ይኸው አሁን ይህንን ቪዲዮ የምንቀርጸው ከሌሊቱ 8 ሰዓት ነው። ምክንያቱም ቀን ስራ አይመቸንም። የእንቅልፍ ሰዓታችንን መስዋዕት አርግተን ነው እና እባካችሁ አበረታቱ። አበረታቱን የኛ ወዶች ፍቅሮች። ሀቢባ ምን ነበር የምትለው? ማሮቼ ፍቅሮች፣ የኔ ወዶች እንዳተኛ ለተነሽ። እሺ። እና በጣም ነው የምንወዳችሁ የምናከብራችሁ። ቀና ልብ ያላችሁ እህት ወንድሞቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ሰላም እደሩ። ባይ ባይ።